ጠቅላይ ሚኒስትሩ ለመኑን ሲሉ ዶክተር ደብረጽዮን ተናገሩ። የህወሓት ሊቀመንበሩ ደብረጽዮን ከኤርትራ ጋር የመሰረትነው ጥምረት ጽምዶ ጠቅላይ ሚኒስትር አብይ ሊያፈርሱ እየሞከሩ ነው፣ እኛ ግን አልተቀበልናቸውም ሲሉ አነጋጋሪ አስተያየት ሰጥተዋል። ትሰሙታላቸው። የኤርትራ ጦር ሰራዊት አባላት ወደ ኢትዮጵያ መግባታቸው እያነጋገረ ነው። የኤርትራ ጦር ሰራዊት የኢትዮጵያ መከላከያ ዩኒፎርምን በመልበስ ወደ ኢትዮጵያ ግዛቶች እየገቡ መሆናቸው ተጠቁሟል። ይህንን ተከትሎ በርካቶች ኤርትራ በቅርቡ ኢትዮጵያ ላይ ጦርነት ልታውጅ ትችላለች የሚል ስጋታቸውን እያስቀመጡ ይገኛሉ። እነግራችኋለን። የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ የኢትዮጵያ ሙስሊሞች ከኢራን ጎንነን ሲል የለጠፈውን ፖስት አጠፋ። ኤምባሲው የፌስቡክ ልጥፉን እንዲለውጥ የተገደደው ጉዳዩ የመንግስት ገለልተኛነትን የሚያጎድፍ የመንግስትን ስልጣን የሚጋፋና እነ ሳውዲና ዩኤኢን በመሳሰሉ የአረብ ሀገራት ቅራኔ መፍጠሩን ተከትሎ ነው ተብሏል። ትሰሙታላቸው። ኳታር የኢራን ጥቃት ሰለባ ሆነች። ኢራን ወደ ተለያዩ ሀገራት ሚሳኤሎችን ማስወንጨፏን ቀጥላለች። ይህን ተከትሎ ኳታር ጥቃት ተሰንዝሮባታል። በሌላ በኩል የኢራን የጦር መሳሪያ ክምችት እየቀነሰ መምጣቱን ፕሬዝደንት ትራምፕ አረጋግጧል። ኢራን ሻሂድ ድሮኖችና የጦር ሚሳኤሎቿ ተኩስ እየቀነሰ መምጣቱም ተነግሯል። ምነግራችሁ ጉዳይ ነው። አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿን እንደምትልክ አንድ ከፍተኛ የሱዳን ጦር ጀነራል አስታውቀዋል። የያዝነው ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በስልክ በሰጡት ቃለ ምልልስ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት ነው አሉ። ሆኖም አሜሪካ ቀጣዩን የሀገሪቱ መሪ በመምረጥ ሂደት ውስጥ የራሷን ቁልፍ ሚና እንደምትጫወት ጠቁሟል። አሜሪካና እስራኤል ወረራ ሊፈጽሙ ነው በሚል ከኢራን ለሚነሳው ክስ ምላሽ የሰጡት ትራምፕ ይህ ጊዜ ማጥፋት ነው፣ እነሱ ሁሉንም ነገር አጥተዋል፣ የባህር ኃይላቸውን አጥተዋል፣ ሊያጡት የሚችሉትን ሁሉ አጥተዋል በማለት የኢራንን ወቅታዊ አቋም አጣጥለዋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ይህ ኢትዮ ዴስክ ሚዲያ ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን ወደ ዝርዝር ጉዳዮቻችን ተሻገርኩኝ። ጠቅላይ ሚኒስትሩ ለመኑን ሲሉ ዶክተር ደብረጽዮን ተናገሩ። የህወሓት ሊቀመንበሩ ደብረጽዮን ከኤርትራ ጋር የመሰረትነውን ጥምረት ጽምዶ ጠቅላይ ሚኒስትር አብይ ሊያፈርሱ እየሞከሩ ነው፣ እኛ ግን አልተቀበልናቸውም ሲሉ አነጋጋሪ አስተያየት ሰጥተዋል። ጠቅላይ ሚኒስትር አብይ እንደራደር ብሎ እየለመንን ነው፣ ነገር ግን ሆነ ብሎ ጽምዶን ሊያፈርስ ነው ብለን እምቢ አልን ሲሉ የተናገሩት የህወሓቱ ሊቀመንበር ደብረጽዮን ከኤርትራ ጋር በመሆን ኢትዮጵያን ለመውጋት ዝግጅት እያደረጉ መሆኑም ተነግሯል። ጠቅላይ ሚኒስትር አብይ ከሰሞኑ ከኢዜአ ጋር በነበራቸው ቆይታ እንደገለጹት መንግስት ወደ ጦርነት የመግባት ፍላጎት የለውም፣ ነገር ግን ተገዶ የሚገባ ከሆነ ሻዕቢያም ህወሓትም የሚባሉ አካላት ከዚህ በኋላ እንደማይኖሩ ተናግረዋል። የኤርትራ ጦር ሰራዊት አባላት ወደ ኢትዮጵያ መግባታቸው እያነጋገረ ነው። የኤርትራ ጦር ሰራዊት የኢትዮጵያ መከላከያ ዩኒፎርም በመልበስ ወደ ኢትዮጵያ ግዛቶች እየገቡ መሆናቸው ተጠቁሟል። ይህን ተከትሎ በርካቶች ኤርትራ በቅርቡ ኢትዮጵያ ላይ ጦርነት ልታውጅ ትችላለች የሚል ስጋታቸውን እያስቀመጡ ይገኛሉ። አፍሪካ ዲፌንስ ፎረም ባወጣው ዘገባ ወታደሮቹ በሁመራና ዛላምበሳ በኩል የመከላከያ ሰራዊትን ልብስ በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆናቸውን ዘግቧል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን ለዘገባው ተናግሯል። በኤርትራና በኢትዮጵያ መካከል ያለው ውጥረት አሁንም ተባብሶ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የውስጥ ፖለቲካ ውስጥ ገብቶ እየፈተፈተ ስላለውም ሻዕቢያ ተናግሯል። የሻዕቢያ ፕሮጀክት ኢትዮጵያን የማፍረስ ነው። ግጭቱ በፌዴራል መንግስቱና በህወሓት መካከል ቢሆንም ሻዕቢያ ግን ንጹሃንን ጨፍጭፏል ሲሉ የባለፈውን የጦርነት አውር ተናግሯል። ጠቅላይ ሚኒስትሩ በኤርትራ ሰራዊት በአክሱም ከተማ በመቶዎች የሚቆጠሩ ወጣቶች መጨፍጨፋቸውንና በአድዋ በሽሬና በሌሎች አካባቢዎች የሚገኙ ፋብሪካዎች እንዲወድሙና ማሽነሪዎች እንዲዘረፉ መደረጉንም ገልጿል። ይህ የንጹሃን በደልና የሀብት ዘረፋ በምንም አይነት መስፈርት ተቀባይነት የሌለው መሆኑን መንግስት በጽኑ እንደሚኮንነው መናገራቸው ይታወሳል።
የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢትዮጵያ ሙስሊሞች ከኢራን ጎን ነን ሲል የለጠፈውን ፖስት አጠፋ። ኤምባሲው የፌስቡክ ልጥፉን እንዲለወጥ የተገደደው ጉዳዩ የመንግስት ገለልተኝነትን የሚያጎድፍ የመንግስትን ስልጣን የሚጋፋና እነ ሳውዲና ዩኤኢ በመሳሰሉ ሀገራት ቅራኔ መፍጠሩን ተከትሎ ነው ተብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በቅርቡ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሰጡት መግለጫ ከሐዘን መግለጫነት ባለፈ ግልጽ የሆነ የፖለቲካ ወገንተኝነት የሚያሳይ ነው በሚል በብዙዎች መተቸቱ ይታወሳል። ይህን ድርጊት መንግስት በመካከለኛው ምስራቅ ካለው አቋም ጋር የሚጋጭና በሀገሪቱ ላይ የሚከተሉትን ተጽዕኖች ሊያሳደር ይችላል ተብሎም ተገምቷል። ጉዳዩ በቀዳሚነት ከመንግስት የውጭ ጉዳይ ፖሊሲ ጋር የሚቃረም መሆኑ ነው። የኢትዮጵያ መንግስት በአሁኑ ወቅት ከምዕራቢያን በተለይ ከአሜሪካ ጋር ያለው ግንኙነት ለማደስና የኢኮኖሚ ድጋፍ ለማግኘት በሚጠርበት ወቅት የከፍተኛ ሃይማኖት ተቋማት መሪ ከኢራን ጎን ነን ማለታቸው መንግስትን አጣብቂኝ ውስጥ ይከቷል። ኢራን ከአሜሪካና ከእስራኤል ጋር ባለችበት ከፍተኛ ፍጥጫ የኢትዮጵያ ሃይማኖት መሪዎች እንዲህ ያለ አቋም መያዛቸው በዲፕሎማሲው ረገድ እንደ ኢትዮጵያ ወደ ምስራቁ ጎራ እንዳዘነበለች ተደርጎ ሊወሰድ ይችላልም ተብሏል። ሁለተኛው በእስራኤልና በአረብ ሀገራት ግንኙነት ላይ የሚኖረው ተጽዕኖ ነው። ኢትዮጵያ ከእስራኤል ጋር ያላት የቆየ የጸጥታና የቴክኖሎጂ ትብብር እንዲሁም ከሳውዲ አረቢያና ከተባበሩት አረብ ኤሚሬትስ ጋር ያላት የኢኮኖሚያዊ ጥምረት እጅግ ወሳኝ ነው። ኢራን ለነዚህ ሀገራት ዋነኛ ስጋት በመሆኗ የኢትዮጵያ ሙስሊሞች ተወካይ የሆኑ ሼክ ኢብራሂም ከኢራን ወንድሞቻችን ጎን እንቆማለን ማለታቸው ከነዚህ ሀገራት ጋር ያለውን ግንኙነት ሊያሻክር ይችላልም ተብሏል። ሶስተኛው የሰማዕትነት ጽንሰ ሐሳብና ዓለም አቀፍ ትርጓሜው ነው። ፕሬዝዳንቱን የኢራኑን መሪ ሰማዕት ብለው መጥራታቸው በሃይማኖታዊ አውድ ተገቢ ቢመስልም በዓለም አቀፍ ፖለቲካ ግን ርዕዮተ ዓለማዊ አጋርነትን ያሳያል። አሜሪካና እስራኤል የኢራን መሪዎችን በሽብርተኝነት በሚፈርጁበት ሁኔታ የኢትዮጵያ ከፍተኛ የሃይማኖት መሪ ይህን ቃል መጠቀማቸው በምዕራባውያን የስለላና የዲፕሎማሲ ተቋማት ዘንድ ጥርጣሬን ይፈጥራል። አራተኛ የመንግስት ቀጥተኛ እርምጃ ስጋት ነው። መንግስት እስካሁን ዝምታ መምረጡ እንደ ዝምታ ስምምነት ሊቆጠርበት ይችላል የሚሉ አስተያየት ሰጪዎች አሉ። ሆኖም እርምጃ ቢወስድ በሃይማኖት ጣልቃ ገባ በሚል በውስጥ ሊወቀስ ይችላል። ዝም ቢል ደግሞ ዓለም አቀፍ አጋሮቹ አሜሪካና እስራኤል ፊታቸውን ሊያዞሩበት ይችላሉ። የሼህ ኢብራሂም ቱፋ ንግግር መንግስት ካለው የመሃል መንገድ አማካይ የዲፕሎማሲ መንገድ ያፈነገጠ በመሆኑ በኢትዮጵያ ላይ ፖለቲካዊና ዲፕሎማሲ ጫናዎችን ሊጋብዝ ይችላል። ይህን ክስተት የሃይማኖት ተቋማት በዓለም አቀፍ የፖለቲካ ጉዳዮች ላይ ያላቸው ሚናና ከመንግስት አቅጣጫ ጋር ያላቸውን ቅንጅት ዳግም መፈተሽ አስፈላጊ መሆኑን ያመላክታል ተብሏል። የወልቃይት ጠገዴ የማንነትና የወሰን ጥያቄ አፋጣኝ ህጋዊ እውቅና እንዲሰጠው በወልቃይት ጠገዴ ሰቲት ሁመራ ዞን የተለያዩ አካባቢዎች በተካሄደ ህዝባዊ ሰልፍ ተጠየቀ። በሰልፉ ላይ የማንነት ጥያቄ፣ የወሰን መከበርና የሰብአዊ መብት ጥሰቶችን የተመለከቱ ጠንካራ መልእክቶች ተላልፈዋል። የአማራ ማንነታቸውንና የታሪክ ወሰናቸው ጉዳይ የማይደራደሩበት ጽኑ አቋማቸው መሆኑን የወልቃይት ጠገዴ ህዝብ ባደረገው ሰላማዊ ሰልፍ አሳውቋል። በተካሄደው ሰልፍ ላይ አማራነት ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም የሚለው መፈክር ጎልቶ የተሰማ ሲሆን የወልቃይት ጠገዴ የዘመናት የማንነትና ወሰን ጥያቄ እውቅናቸው በህግ እንዲጸናም ተጠይቋል። በተለይም ምዕራብ ትግራይ የሚለው መጠሪያ የህወሓት ስርዓት የጭቆና ምልክት መሆኑን በመግለጽ ተከዜ ቋሚ ተፈጥሯዊ ወሰናችን ሆኖ ይቀጥላል ሲሉ ሰልፈኞቹ አሳውቀዋል። ኳታር የኢራን ጥቃት ሰለባ ሆነች። ኢራን ወደ ተለያዩ ሀገራት ሚሳኤሎችን ማስወንጨፏን ቀጥላለች። ይህንን ተከትሎ ኳታር ጥቃት ተሰንዝሮባታል። በሌላ በኩል የኢራን ጦር መሳሪያ ክምችት እየቀነሰ መምጣቱን ፕሬዝዳንት ትራምፕ አረጋግጧል። ኢራን ሻሂድ ድሮኖችና የጦር ሚሳኤሎች ተኩስ እየቀነሰ መምጣቱም ተነግሯል። የኳታር መከላከያ ሚኒስቴር በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር በሆነው አልኦኢዳድ የአየር ኃይል ጣቢያ ላይ የተሰነዘረ የድሮን ጥቃት ማክሸፉንም ይፋ አድርጓል። የኳታር መከላከያ ሚኒስቴር በመካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር በሆነው አልኦኢዳድ የአየር ኃይል ጣቢያ ላይ የተሰነዘረ የድሮን ጥቃት ማክሸፉንም ይፋ አድርጓል። ይህ ጥቃት ሙከራ የተከሰተው ካሳለፍነው ቅዳሜ ጀምሮ አሜሪካና እስራኤል በኢራን ላይ የፈጸሙትንና የሀገሪቱን ከፍተኛ መሪዎችን የገደለውን ጥቃት ተከትሎ ነው። ለዚህም አጸፋ ኢራን በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ተከታታይ የድሮንና የሚሳኤል ጥቃቶችን በማስወንጨፍ ላይ እንደምትገኝ የሮይተርስ ዘገባ ያመለክታል።
አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿን እንደምትልክ አንድ ከፍተኛ የሱዳን ጦር ጀነራል አስታወቁ። ይህ ያልተጠበቀና ቀጠናዊ ውጥረትን ሊያባብስ የሚችል መግለጫ በሱዳንና በኢራን መካከል እያደገ የመጣውን የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት በግልጽ የሚያሳይ ነው። ስማቸው ያልተጠቀሰው የሱዳን ጦር ጀነራል በሰጡት ጠንካራ መግለጫ አሜሪካና እስራኤል የምድር ጦራቸውን ወደ ኢራን የሚልኩ ከሆነ በእግዚአብሔር ስም እምላለሁ በኢራን ለሚገኙ ወንድሞቻችን ድጋፍ እንሰጣለን፣ ብርጌዶቻችንን ወደ ኢራን እንልካለን፣ እንዲሁም በፍቃደኝነት እንዋጋለን ሲሉ ተደምጠዋል። ይህ የሱዳን ጦር አቋም አሜሪካ፣ እስራኤልና ኢራን ባሉበት ከፍተኛ የጦርነት ውጥረት ውስጥ ተጨማሪ ስጋትን የሚፈጥር ነው። ሱዳንና ኢራን ለ7 ዓመታት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን በቅርቡ ማደሳቸው ይታወሳል። ከዚህ ባሻገር በሱዳን ጦርና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል እየተካሄደ ባለው አውዳሚ የእርስ በርስ ጦርነት ውስጥ በታህሳስ 2023 እና ጥር 2024 መካከል ኢራን ለሱዳን ጦር መሃጀር 6 የተባሉ የውጊያና የስለላ ድሮኖችን በማቅረብ ወሳኝ ወታደራዊ ድጋፍ አድርጋለች። እነዚህ ድሮኖች በየካቲት ወር የሱዳን ጦር በኦምዱርማን ከተማ ላይ ባደረገው ማጥቃት ግዛቶቹን ከመሐመድ ሐምዳን ደጋሎ ሄሚቲ ኃይሎች እንዲያስመልስ ረድተውታል። ስለሆነም አሁን የሱዳን ጦር ጀነራል ያደረጉት የድጋፍ ቃልና ዛቻ ካርቱም በክፉ ቀኗ ከጎኗ ለቆመችው ቴህራን ውለታ ለመመለስ ያላትን ዝግጁነት የሚያመላክት ተደርጎ ሊወሰድ ይችላል። ሆኖም ሱዳን ራሷ ከፍተኛ ውስብስብ በሆነ የእርስ በርስ ጦርነት ውስጥ ባለችበት በአሁኑ ወቅት ጦሯን ከሀገር ውጭ ወደ መካከለኛው ምስራቅ ልካ በታላላቅ ሀያላን ሀገራት መካከል በሚደረግ ጦርነት ውስጥ ለመሳተፍ ያሳየችው ፍላጎት የቀይ ባህርና የአፍሪካ ቀንድን ጂኦፖለቲካዊ መልክዓ ምድር ይበልጥ የተወሳሰበ ያደርገዋል ተብሎ ተገምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በስልክ በሰጡት ቃለ ምልልስ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገልጸው ሆኖም አሜሪካ ቀጣዩን የሀገሪቱ መሪ በመምረጥ ሂደት ውስጥ የራሷን ቁልፍ ሚና እንደምትጫወት ጠቆሙ። አሜሪካና እስራኤል ወረራ ሊፈጽሙ ነው በሚል ከኢራን ለሚነሳው ክስ ምላሽ የሰጡት ትራምፕ ይህ ጊዜ ማጥፋት ነው፣ እነሱ ሁሉንም ነገር አጥተዋል፣ የባህር ኃይላቸውን አጥተዋል፣ ሊያጡ የሚችሉትን ሁሉ አጥተዋል በማለት የኢራንን ወቅታዊ አቋም አጣጥለዋል። ይሁን እንጂ ፕሬዝደንቱ ሀገሪቱ አዲስ መሪ ወደ መምረጥ ስታመራ እዚያ ገብተን ሁሉንም ነገር ጠራርገን ማውጣት እንፈልጋለን በማለት የቀድሞውን አመራር ስርዓት ሙሉ በሙሉ የመቀየር ፍላጎት እንዳላቸው አብራርተዋል። አክለውም በ10 ዓመት ጊዜ ውስጥ ወታደራዊ ኃይሉን መልሶ የሚገነባ መሪ አንፈልግም፣ ጥሩ መሪ እንዲኖራቸው እንፈልጋለን፣ ለዚህም ኃላፊነት ጥሩ ይሰራሉ ብዬ ማስባቸውን አንዳንድ ሰዎች አሉን በማለት አሜሪካ የምትደግፋቸውን እጩዎች መኖራቸውን አመላክቷል። ትራምፕ በውስጣቸው ያሰቧቸውን ግለሰቦች እነማን እንደሆኑ በስም ከመጥቀስ ቢቆጠቡም እነዚህ ተመራጭ ሰዎች በጦርነቱ እንዳይገደሉ አሜሪካ ጥበቃና ክትትል እያደረገች መሆኑን ጠቁመዋል። ከቬንዙዌላና ከኢራን መሪዎች መወገድ በኋላ አሜሪካ ቀጣይ ኢላማዋ የኩባን ስርዓት መቀየር መሆኑን ፕሬዝዳንት ትራምፕ ገለጹ። ይህንን መግለጫ የሰጡት ታዋቂዎቹ የእግር ኳስ ተጫዋቾች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። ትራምፕ የኩባን ጉዳይ የጊዜ ጉዳይ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2025ቱን የሜጀር ሊግ ሶከር ዋንጫ አሸናፊ የሆነውን የኢንተር ሚያሚንና ኮከቡ ሊዮኔል ሜሲን ሐሙስ ዕለት በዋይት ሀውስ የተቀበሉ ሲሆን የክብረ በዓሉን ንግግር የጀመሩት ግን አሁን ስለሚካሄደው የኢራን ግጭት ሰፋ ያለ ማብራሪያ በመስጠት ነው። የኢንተር ሚያሚ ስብስብ መድረክ ላይ ከወጣ በኋላ ፕሬዝዳንት ትራምፕ በሜሲና በክለቡ ባለቤት ሆርጌ ማስ ታጅበው ወደ ዋይት ሀውስ ኢስት ሩም የገቡት የሀገር ውስጥ ደህንነት ሚኒስትሯን ክሪስቲ ኖመን ከኃላፊ ነት ያነሱበትን አወዛጋቢ የፖለቲካ ውሎ ተከትሎ ነው። ፕሬዝደንቱ ከጀርባ የቆሙትን የሚያሚ ተጫዋቾች እያሳዩ እኛ ሻምፒዮኖችንና አሸናፊዎችን እንወዳለን ካሉ በኋላ ለተወሰኑ ደቂቃዎች ስለ ወታደራዊ ሁኔታ ንግግር አድርገዋል። የአሜሪካ ጦር ከድንቅ እስራኤላውያን አጋሮቻችን ጋር በመሆን ጠላትን ከተያዘለት ጊዜ ቀድሞ ሙሉ በሙሉ እያወደመ ይገኛል። የኢራን የሚሳኤልና የድሮን አቅም በየሰዓቱ እያወደምን ነው በማለት ትራምፕ ተናግረዋል። አክለውም እነሱ ከሚፈልጉት በላይ እኛ አሁን መዋጋት እንፈልጋለን፣ እንደ አቆጣጠሩ ይወሰናል እንጂ ከዚህ ቡድን ጋር ለ47 ዓመታት የዘለቀ አስከፊ ጊዜ አሳልፈናል ብሏል። ከዚህ ፖለቲካዊ ንግግር በኋላ ወደ ዕለቱ መርሃ ግብር የተመለሱት ትራምፕ ልጃቸውን ባረን ቀደም ብሎ ከሜሲ ጋር መገናኘቱንም
በዚሁ አጋጣሚ ገልጿል። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።